እንደገና እናስቀጥለው ነው 10 ደቂቃ ስለሞላ እሺ እና ኮኮበ ጽባ 1 አመት ያው እሱ መብራት ገጥፍ 1 ሳምንት እዛ ደበዘዘ ጭራሽ በልብራ ሳምንት እዛው ቁጭ እያሉ አልማርም እያለ ልጁ አብሬ 3 ቀን 2 ቀን አብሬ ክፍሉ ቁጭ ብያለሁ አብረሽ እዛው ያለዛው ግቢ ውላል ብርሃኔ እግዚአብሔር ይስጣት እሷ ትደልለዋለች ምን ትለዋለች እና ሰርቪስ መባል ነበረም በጣም ከባድ ነው እዛው ሄድና እዛው ውላለሁ አልመጣም ወደዚህ እሱ ይዤ ማለት ነው ሰርቪስ በኋላ ቢገኝም አገኘን በኋላ ማግኘት አይቀርም ይሄ ሰፈር በጣም ጭቃ ነበር እና ለሊት ነሳና አዲስ ነበር እስከዚህ ድረስ ነው ጭቃው መንሽን ወለ መንሽን አብኩተን ምን ሄደ ቦት ይውላ ነበር አሁን ወደ ጥየው ነው እንተሰነ ያን ልጁ ቦርሳውን ያዝላል እኔ ደግሞ ልጁን አዝላለሁ ዞር አቀብለዋለሁ 1 አመት እዛ ተማረ እውነት ቅዱስ ሚካኤል ምን ነው ያልታይሃል ለዚህ ለምንድነው መላማት ታመጣለች ሁሌ ጥያቄና መልስ ይችላል ለምንድነው እኔ ሰውንም መለመንም አልፈልግም አለምንም ሁሌ ግን ጥያቄና መልስ ከሱ ጋር ነው ምን አድርጌ ነው በምንስ ነው የምቀጣው እና 1 አመት እዛ እንደተማሩ ፈጣሪ ደግ ነው ቦታ መንግስት ይሰጣት ቪክቶሪ ሰጣት ከዛ ሰው ሁላ እንደምትፈልገው ጥቅም ሲፈልግ ነው ጥቅም አልፈልግም ምንድነው ልጅ እንዲማር ነው የምፈልገው እኔ ልጅ እንዲማር ነው የምፈልገው ሌላ ነገር የምፈልገው ነገር የለኝም ሁሌ እንደውም ብርሃኔ አንቺ በቃ ሁሌ ራሽን እንዳገለልሽ ትለኛለች ራሽን እንድትያሽ ኧረ ብሬኔ እኮ ችግር የለብኝም በቃ እግዚአብሔር ይመስገን በሰራለው መስራት ነው የምፈልገው ልጅ እንዲማር ነው የምፈልገው ተማረ እዛ ተመረቀ በ3ኛው ዓመት ላይ ተመረቀ እግዚአብሔር ይመስገን እየተማረ ያው ፈተናዎች ያሉ ነው ከባድ ታውቃል ግን ያው ጨረፍ ላግርሽ ነው እንጂ እኔም አሁን ምልሽ ነገር የምፈልገው እባካችሁ እውነት እህት ወንድሞቻችን ወይም ደግሞ አባት ወንድሞቻችን እርግማን ነው አትበሉ ተረግማችሁ ድንቁርና ሐሳብ እኮ የትም ያልቀሩ እኔ የሚገርመኝ ከተማ ላይ የሚያስቡ አትበሉ የከተማው እንከኛው ሰው ነው ከዛ የሚከተል የት ይደርሳል ምን ታረጊዋለሽ እንዴትስ ትሆኛለሽ ያላችሁኝም ሰዎች ደግሞ እግዚአብሔር ይመስገን እየተማረ ነው 8ኛ ክፍል ደርሷል 8ኛ ክፍል በርግጥ ወደቀብኝ አስጠኒ ቋንቋቸው ከባድ ስለሆነ አስጠኒ ስለሌለ ነው የሚወድቀው ግን አንድ ሰው ያንን ሸክም ከቻልን መርዳት እንጂ የሰውን ጭንቅላት አይምሮ መጉዳት የለብንም በተለይ ነገር ዱላ ይሻላል እና እኔ ሁሌ እናገራለሁ አሁን ባለቤቴ አትናገሪ ታይለኛል ይመክረኛል እኔ ደግሞ ለምን እስካልነኳቸው ድረስ ይሄ ነገር እነሱ መስላላካቸው አይንኩኝ ናን እግዚአብሔር ይመስገን ምንም የምለው ነገር የለም እውነቴን ነው ምሽኔ ብዙ ነሽ ቶላ እኔ ነገም ተነጎዲያ ልጁን ገለው ነበር ምክንያቱም ሁሌ አንተን ገድዬ እኔም ራሴን አጠፋለሁ በቃ ምን ነው ለሰ እሱ በሰላም ይኖር ለምን ተነሳስተሽ ነው መግደል ይፈልግ ሁሌ በቃ ስለማይወራጭ አላቅም እንደዚህ እንደ ትምህርት ቤት እንደሚማሩ ምናምን እቆጡ ተለቅ ብዬ የለኝም እኔ ለምንድን ነው የተሰጠኝ ይሄ ልጅ ከየት መጥቶ ነው በዘራችን የለ ተረግመሽ ነው የሚባል ማማረኛ ይኖራል ብዙ ነገር እሱ ነው እንትን የሚልሽ እና ያ ነገር በቃ ይመክረኛል እኛ እኮ ድንግል ነን አንቺ ምን ሆነሽ ነው እንደዚህ ማት ትፈተኛለሽ እኮ ፈተና ያለ ነው ያው የሰው ልጅ ነሽ እንጂ እኔ እግዚአብሔር ይመስገን ስልሽ ትዳር ካስ ወደ 23 አመት ደርቦይ ጠምቶኝ አላውቅም ክብሩ ይስፋልኝ ተርፎኝ ለሰው አልርዳ እንጂ እኔ ልጅም እግዚአብሔር ይመስገን ሰራተኛዬ ነው አይኔ ነው ረዳቴ ነው እህት ወንድም የለኝም እህት ወንድም ቢኖር ምሩቅ ናቸው ተደላላቸው እህቴ ምሩቅ ናት እህት ወንድም የለኝም ጎረቤቶቼ መልካም ሰዎች ናቸው ያቺ ሴትዮ አሁን በርግጥ ታማየው ደም መርጋት ተብላ እንትለጇም ማማይሰራም እንትን ብላ እና ያ ነገር እኮ ቀኔ ሁሌ ትመክረኛለች ታይ ይሄ ልጅ ያልፋል ረፊ እንደ አይደለም ላንቺ አይደለም ለራሱ ላንቺ ይሆናል ይሄ ልጅ ታይ ግድልሽ እንደዚህ አትበይ ትለኛለች ሁሌ ትመክረኛለች ያው ሲል በቃ አላም ነው እታች ገደራ እንኳን አደርሰዋል አደርሰውና አላም ነው አያት እንዳይሄድ ማለት ነው አሁን ከአያት አልፎ ሲወድቅብኝ ነው ከዛም እኔ ጎምጁ እንደሆነ እግዚአብሔር ይስጣት እናታቸው ናት አንደኛ እናታቸው ናት ሁሌ ነው የምትመክራቸው ሁሌ አይዟችሁ ብርሃኔንም በመሳላ መሰግናት አላልኩ በጣም መልካም ሰው ናት ለኔ ብቻ ከሌ መጥፎ ነው የምለው ይሄ የሰፈራ ተክታኪ ያለ አንዳንድ እንትሽ የሚጎዳሽ እንጂ ምን ታረጋዋለሽ እነሱ አለማወቃቸው እኮ አለማወቅ ነው ግን አሁን እንዲያውቁ ድንቁርናቸው እነሱ
አዎ ከባድ እንትን ምልሽ ያመለካከት ደንቆሮ የሆነ ሰው ደግሞ መቼም አይበስልም። ጎመጁን ወይ ጠልቻት ወይ እንዲህ ብያት አይደለም ልጄን ከዛ እንትን ያልኩት 8ኛ ሲወድቅ እንደው አስተማሪ የተሻለ ከተገኘ ብዬ ነው ወደዚያ ወሰድኩት እንጂ እግዚአብሔር ይመስገን እውነት ሁሌ በክብር አስተምራን ጠርታን ልጆቻችንም ይዛ ነው በስርዓት ነው የምትይዛቸው። አሁን አልፋ ነው የሚማረው። እንደውም አሁን ትምህርት ቤት ሩቅ ነው ምን እንደሆኑ ማን ያቸው እዚህ ጋር ወረድ ብዬ ያለው በወር 2 3 ያልቃል። ቅርብ ነው። አሁን ግን ያው ግዴታ አምኜ ሄጃለሁ። እግዚአብሔር ይመስገን ይሄዳል። ልጁም ጤነኛ ነው። እግዚአብሔር ይመስገን። ተጓዳኝ ሌላ በሽታ የሚያመው ነገር የለም። እግዚአብሔር ይመስገን። እሱ ነው ደግሞ የሰው በታች የሚያደርግብሽ ልጅሽን ወይ የሆነ ነገር ካለ በሽታ ሁሌ ለበሽታ ተጠቂ ከሆነ ምናምን ሁሌ ጭንቀት ነው የሚይዝሽ። አሁን ግን ጤነኛ ነው። እኛ ጤነኛ ናቸው ብለን የማናስበው አያወሩም ብለን ስለምናስብ እግዚአብሔር ይመስገን ሳይን ላንጉጅ መጥቶልናል። ልጆቻችን እየተማሩ ነው። ያላወጣችሁ እናቶች አወጣችሁ ልጆቻችሁን ማስተማር ትችላላችሁ። ጎበዝ እናት መሆን ትችላላችሁ። እናንተ ሳይን ላንጉጅ ተምራችሁ ልጆቻችሁን ማገዝ ትችላላችሁ። ስለዚህ አንዳንዴ አለማወቅ አስቡት። ይህን አይነት ልጅ ለምን ሰጠኝ እኔም ብሞት ይሻለኛል እሱም ቢሞት ይሻላል እስከ ማለትም ያደርሳል። ግን አሁን ደግሞ እሷ መምህር ሆና እኛ ማስተማር ትችላለች። ለምን ካላችሁኝ የእሷ ልጅ ሰው እንደሆነ አይተዋለች። በቃ ሰው ነው፣ ከማንኛውም ሰው በላይ ነው። እኩል ያስባል። ልክ እንደኛ እኛ የምንሰራውን ነገር ይሰራል። ካስተማረሽው አሁን ጭራሽ ደግሞ ሳይን ላንጉጅ ከተማረ በኋላ ምን ሚካኤልም ይማራል፣ ሁሌም ቤተክርስቲያን ይማራል፣ ሰንበት ትምህርቱን ከዛም ዓለማዊ ትምህርቱንም እየተማረ በመጣ ቁጥር ሀሳባቸው እየሰፋ ነው የሚመጣው። እነሱ ደግሞ ብርሃን ነው ውስጣቸው። እንደውም አንቺን ያግዝሻል ከዚህ በኋላ እንጂ ልታግዡ አትችይም። ከዚህ በኋላ ራሱን ችሎ ይሄዳል፣ ራሱን ችሎ ይንቀሳቀሳል። አንቺን ነው የሚያግዝሽ። እቤት አውለን አይችሉም ከምንላቸው እንዲችሉ ካረግናቸው ይወጣሉ። ይሄ ነው የዚህ ስራ ዓላማ። መታገዝ የሚፈልጉ እናቶች ቢታገዙ እኔ ደስ ይለኛል። ለምን ካላችሁኝ አዎ ልጄ ሲሉ ምንም ነገር ሳይዙ ብዙ ደረጃ የደረስን እናቶች አለን፣ ከኔ ጀምሮ ከራሴ ማለት ነው። ግን ደግሞ ይፈልጉ አይፈልጉ አይደለም እኔ ጋር ያለው የእናቶች ወግ የእናቶች ሆድ ውስጥ ምን ቆይቷል። ልጄ ይችላል ወይ ብለው ተውታል ወይስ አይችልም ብለው አስቀርተውታል? ይችላል ብላ ያወጣች እናት ጀግናዋ እናት ናት። ለእኔ ጀግና እናት ብዬ የማስባቸውን መጀመሪያ ማወጣላችሁ እንድትማሩባቸው ስለፈለግኩ ነው። እንዲህ አለም አለ እንዴ ብላችሁ እንድታውቁ ስለምፈልግ ነው። ስለዚህ ብዙዎቻችን እናቶች ጀዝበን እኛ ራሳችን ተኝተን ልጆቻችንን ውጭ እንዳያዩ ቀብረን አስቀምጠናቸዋል። ለምን ብላችሁ ራሳችሁን ጠይቁ። ከማንኛውም ሰው በላይ ማሰብ ይችላሉ፣ መማር ይችላሉ፣ እኛም ማገዝ ይችላሉ። ስለዚህ እናውጣቸው፣ እንርዳቸው ነው እኔ የምለው። እስኪ አንቺ ምን ታያለሽ? እኔም አውጡ፣ የተደበቀ አውጡ፣ አትሸፉኑ። ይውጡ፣ ይማሩ፣ መማር ይችላሉ፣ መስራት ይችላሉ። የምሳሌ አሁን እዚህ ጋር ሳልናገርም አላልፈው ነገር የደካማ ጎኔን አሁን የጎረቤቶችን ያባዱ ህዝብ አጠቃላይ ወርቅ ይዝነብበት ደካማ ጎኔን ይነግሩኛል። ያለች ኮተቤ መሆን ያጎቱ ሚስት አንዴ በምን ተጣላ መስልሽ መታወቂያ ይጥላል። ለምን ትጥላለህ? መታወቂያ ይጥላል ከልጁ ጋር ማለት ነው። እና እንግዲህ ሌላ ጊዜ እኮ መተዋለሁ። አሁን ያው እንደቁም ስለሚመጣ ስለሆነ እግዚአብሔር ይመስገን። እና ለምንድን ነው እንዴ የማታረገው? ለምን ታረጋለህ? ለምን ትጥላለህ? ሁሌ ቅርብ አለ ልጅ አዝዬ ነው እዛ ማጣል። ድሮ እኮ እንደፈለኩ የሚሄደው ሌጣ ስለሆንኩ ነው። አሁን ይሄን ትንሽ ልጅ እንዴ ልሄድ እና በምን ልትፈተን ነው ብዬ ተቆጣሁት። ሞዴል ፈተና ናቸው መሰለኝ። ምን ላይ እንደው ብቻ ተጣለው ሰኔ ላይ ግንቦት ላይ ተጣላ። ይካቲት ምን ይካቲት ሆነ ባላ ግንቦት ላይ ተጣላ። ሚካኤል ነው ግንቦት ሚካኤል አይደል? ተጣላን እና አንድ ቀን አዳሩ አዳራት በይሁን ብዬ ልንገርሽ ነው ባተናገርኩት አለ። ሰፈር ተነቀነቀ። ምንሽ ይለካ ዘመድ ዘመድ ባይኖር ለካ ዘመድ አለኝ እንደ አዲስ አበባ ሰው ዘመዶች ናቸው ለካ በስመ አብ ብዬ በቃ እኔ ልጁ ይገኝም አይገኝም ተይው በዛ በሰው ጠገብኩ። ሳያቸው ንቅንቅ ብሎ ወጣ። በቃ እንዴ እኔ ልጅ ለካ ለምን በመናገሬ መስማት ተሳነው በመሆኔ ማለቴ በመናገሬ ስላወቁት ኧረ ደሞዝ ሽመልስ ጠፍቷል፣ ወርቁ ጠፍቷል። ወርቁ ነው አባዱ የሚያውቁት ወርቁ ጠፍቷል። የማን ነው ወርቁ? ወርቁ የሽመልስ ልጅ ሁሉ ንቅንቅ ብሎ ነው የወጣው። ከዛ በማግስቱ 6 ሰዓት ይሁን 8 ሰዓት አካባቢ አጎቱ በጣም ይወዳታል እና ይሄን የቴሌቪዥን ማስቀመጫ መንግስት የሰጠችው ሰዓት አይኑ እንዳያመው ምናምን ብላ እኔ ታምሜ አመት ከምናምን ይዘዋለች። እሷ እግዚአብሔር ይስጣት ጤናዋን ይስጣት
ልጆቿ ትልቅ ደረጃ ይድረሱላት። አሁን ትልቅ ደረጃ ነው ያሉት። አሁን ይድረሱላት። ሳላመሰግናት አላልፍም። እና በጣም ትረዳኛለች እሷ በቃ ከዘመዶቼ እሷ እና ወንድሞቼ የእሷ አባት ሰዎች ይረዱኛል። ያው ያውቃሉ ያለውን ነገር ማለት ይረዳሉ። እና አሁን ያ ነገር ባይናገር ባላውቀው ኖሮ ባያውቁት ኖሮ ፍለጋ ያን ያህል አይወጡም። ስላወቁ እሷን በዛ ደወለች፣ የቀረውም ዘመድ በዛ ተደዋወለ። ቀጥ ብሎ ልጁ አጎቱ ሚስት ጋር አጎታችንን አሁን አለ ከቤ እንደሷ አይሆንልንም። እሷን ነው በቃ ስልሽ የዘመድ አውራ ነው፣ ግን እሷን ነው የሚያደላትም ይወዳትም። ከዛ ሰራተኛዋን ገብቶ ታለምስ ነው ያላት። የለችም ይሁን ብንት በለው። ከዛም ስልኳን ስጪኝ ብሎ በስልኳ ሰራተኛዋ ታለም ላይ ደውላ ነው በዛ ስልክ እንደገና ኧረ ተገኝቷል ተብሎ ተሰባስበን እዛው ተሰባስበን ተላቅሰን ሁለተኛ እንዳትናገሪ ካልፈለግሽ እኔ ይዘዋለሁ ልጁ እንዳትናገሪ ያለችሽ በልጌ ላንቺ አይደል ስሞታ ምንድነው ፍላጎት ብላን በትርጉም ተርጉም ይላልች ምንድነው የምትፈልገው አንድ ቤት ወስዳ እንደምትፈልገው ስልክ ነው የምትፈልገው ያንን ስልክ እንደምን ብለን ያው ስራ የለም ዘንድሮ በርግጥ ቀዝቃዛ ነው ለሰርቪስ የሚከፈለው 4000 ብር ነው እሺ በቃ ገዛላለሁ መስከረም እንድረስ አልኩት ቃል ገባሁለት መስከረም ያው ኮዲያም ኮዲ ብለን ገዛንለትና ታለም እድሜና ጤና ይስጥሽ አሁን ነገ ኑሪ ለዲ እኔ ምንም ባላረግሽ ተባለው እሷ ተኑርነት እንደዚህ እንኳን እንደዚህ የሚረዳሽ ሰው ምንኛውም ጎረቤት በነገራችን ላይ ችግርሽን ማውጥሽ ተናጋሪ ስትሆኝ ሁሉም ሰው ያቅልሻል ይረዳልሻል እና እኔ ባዳ እቺን ብዙ የሚያውቁሽ ቢሆን እግዚአብሔር ይማራት ታሟታል አሁን ለኔ ብቻ ከለክፉ ነው ሙሉ ይገኝ እግዚአብሔር ይመስገን እኔ የራሴ ፍርሃት የራሴ እንትን እንጂ እኔ ለልጄ ሰርቪስ ቸግሮኛል የምከፍለው አጣውካት ማንንም እኔ ለልጄ ወደ ኋላ የሚለኝ ግን እኔ ሰቀቃለሁ የእንትና ቤት የኔም ቤት ነው እንደ ቤትሽ ነው ማየት ያለብሽ እንጂ እኔ እግዚአብሔር ይመስገን የባዳ ፍቅር አይደል የባዳ እኔ አባዶ ህዝብ አሁን ወርቅ ይዝነበት በቃ እኔ ጓደኞቼም ቢሆኑ ማንንም እኔን ወደ ኋላ የሚል የለም ሁሉ ይረዱኛል ግን እባካችሁ መስማት የተሳነው ልጅ ያላችሁ አውጡ ይውጡ ይማሩ መማር መስራት ይችላሉ እኔ ልጄ ሌላ እቤት የሚረዳኝ የለም ልጄ ይረዳኛል ያጥባል ልብስም እኩል እንሰራለን እሱ ካለ አላስብም አንድ ቀን ማስብ ያላቀም እኛ ልጆቻችን ጨዋ ናቸው እንደማንም ጫት አይቀም በየሜዳው ልጆቻችን ጨዋ ናቸው የመንግስት ተማሪዎች ሲረብሹ እንደዚህ ይረበሹ ኮበልስቶን ይወረውራሉ ነውር ነው እግዚአብሔር አይወድም ነው አይፈልጉም ነው እና እኔ ልጅ አሁን ሰንበት ተማሪ ነው ሁለተኛ አመቱ እግዚአብሔር ይመስገን ሚካኤል ወሰን ሚካኤል ቅዱስ ሚካኤል ቤተክርስቲያን የኔም ልጅ ይማራል ግን እዛ ሲማሩና እዚህኛው ዓለማዊ ትምህርት ቤት በተማሩት በጣም ልዩነት አለ አሁን እኔ እዛ